በሰሞኑ ሲላቸው ትላንትና በጣም የሚያሳዝን ዜና ሰምተናል። ሁላችንም በጣም ነው ያዘንነው። እንደምታውቁት የዴዚ እናት አርፋለች ማለት ነው። ከዚህ በፊት በነበረው በሶሻል ሚዲያ አሁን ላይ ደግሞ እንደ አዲስ ማህበረሰቡ ያለ ነው። በጣም ማለት በጣም ከባድ ሁኔታ ነው። በቃ አንዳንዴ የቤተሰብን ነገር የልጅ እናት የአባት የእህት ምናምን ነገር ይዛችሁ ሶሻል ሚዲያ ላይ ስትመጡ በጣም መጥፎ ነገር መጥፎ ተጽዕኖ ፈጥሮ ነው የሚሄደው ማለት ነው። እና በጣም ሰሞኑን ትላንትና በጣም አሳዛኝ ዜና ነው የሰማነው። ሁላችንም በጣም አዝነናል። በዚህ ልክ ብዙ ነገር ለመስራት ብዙ ነገር ለማድረግ እቅድ የነበራት የዴዚ እናት አርፋለች ማለት ነው። በጣም ነው የሚያሳዝነው። በጣም ማለት አንዳንዴ ያለ አይደለ በጣም ከባድ ነው። ገባችሁ? ከዚህ በፊት የተፈጠረውን ነገር ሁላችሁም ታውቃላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዲ ቤተሰብ እንዴት ናችሁ? ሰላም ናችሁ? ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ ጀምሩ ብላችኋለሁ። የእናንተንም ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። ያው ዛሬ እኔም የተሰማኝን ልናገር ነው የመጣሁት። አንዳንድ ቪዲዮዎችን እያየሁ ነበረ ከትላንት ጀምሮ። እኔ ትላንትና ነው አጋጣሚ ቶክቶክ ቤቴን ከፍቼ ምናምን አላየሁም ነበር። የሆነች ጓደኛዬ ነው እንደዚህ እንደዚህ እኮ እየተወራ ነው ምናምን ስትለኝ እውነትሽ ነው በጣም ነው የደነገጠኝ። በነገራችን ላይ እውነትሽን ነው ወይ ምናምን ብያት፣ ከዛ ደግሞ ዞር ዞር ብላ ስትል እውነት ነው ምናምን ብላ ቪዲዮ ሼር አረገችልኝ ማለት ነው። እኔ እውነቱም አልመሰለኝም ማለት ከዚህ በፊት ሶሻል ሚዲያ ላይ የነበረውን ነገር ታውቃላችሁ፣ ሁላችንም አይተናል። በነበረው ከልጇ ጋር ምናምን በነበረው ነገር የኛ ማህበረሰብ በነገራችን ላይ እዚህ ምድር ላይ ያላችሁ ከቤተሰቡም ይሁን ከእናት አባትም ከተለያየ ነገር የሆነ ነገር ተፈጠረ ብላችሁ ስትመጡ የዛኔ ይሄ ነገር ልክ አይደለም ብሎ በቃ ያንን ሰው ለማስማማት እና ለማለት የዛኔ እሷን በለው የሚሏት ብዙ ሰዎች ነበሩ። ጥቂት ሰዎች ደግሞ ተይ ከእናትሽ ጋር እንደዚህ ጥሩ አይደለም ያሏት ጥቂት ሰዎች ነበሩ። ግን ነገሩ የሚያባብሰው ደግሞ ብዛት ሰው ነበረ ማለት ነው። እና ሁላችንም አይተናል በዛን ሰዓት ማለት ነው። አሁን ላይ ግን በቃ እናትና ልጅ ሳይስማሙ ማለት እሷ አሁን ሰውን መነጋገሪያ ያደረገው ከቅርብ ጊዜ በፊት ልጄ ናፍቃኛለች ብላ ስቶሪ አድርጋለች ተብሎ እያሳዩን ነበር። ይሄ ነገር በጣም ነው የሚያሳዝነው። በነገራችን ላይ የሆነ ነገር ሊፈጠር ሲሆን የሆነ ጊዜ በቃ ቀናችሁ ሲደርስ ምናምን የሆነ የሚያሳያቸው ምልክት አለ ማለት ነው። ከልጇ ጋር ሳትታረቅ ማለት ልጇ ደግሞ እርጉዝ ናት። ከልጇ ጋር ሳትታረቅ ከልጇ ጋር ሳትሆን ማለት አንዳንድ ነገሮች ሶሻል ሚዲያ ላይ ሲወጡ በጣም ከባድ ናቸው። እንደዚህ ደግሞ በጣም ሴንሲቲቭ የሆኑ ነገራቶች ሶሻል ሚዲያ ላይ መውጣት የለባቸውም ብዬ ነው የሚያስበው እኔ በነገራችን ላይ ማለት ነው። ያ አሁን ላይ ማህበረሰቡ ምንድነው አንድ ሰው ሶሻል ሚዲያ ላይ ታዋቂ ሲሆን በቃ ተቀባይነት ኖሮት ታዋቂ ሲሆን በሶሻል ሚዲያ ሰፖርት የሚደረግ በጌም ደረጃ በተለያየ ነገር ሰፖርት ሲደረግ በቃ እኔ የኔን ገበና ምስጢሬ ሁሉ ነገሩ አደባባይ እንዲሆንለት ይፈልጋል። በቃ እየመጣ ከዚህ በፊት እናንተም የምታውቁት ነው ምናምን ብሎ ማውራት ይፈልጋል ማለት ነው። በዛ የተነሳ እሷም ደግሞ ልጅ ናት፣ በዛን ሰዓት አፍላ ናት። ማገናዘብ ብዙም አትልም። ግን ያው ውጭ ሀገር የሚያድጉ ልጆች እና የውጭ ሀገር ዜጋ እየተወለዱ እንደ ኢትዮጵያ ልጆች አይደሉም። በነገራችን ላይ እነሱ በቃ እኔ የሚፈልገውን የማድረግ መብት አለኝ 18 አመት ከሞላኝ በኋላ ብሎ ነው የሚያስቡት። እኛ ግን 30 አመት ቢሞላን
ከቤተሰቤ ጋር አላስቀይም፣ ቤተሰቤን እንደዚህ አላደርግም የሚል እንትን አለው። ገባችሁ? አሁን ኢትዮጵያ የሚያድጉ ሰዎች እንደዛ ነው የሚሆነው። አሁን ሶሻል ሚዲያ ራሱ በቃ የሆነ በቪዲዮ ወታችሁ ምናምን ካያችሁ የሰፈር ሰው ምናምን ሮጦ ልጃችሁ እኮ እንደዚህ በቪዲዮ ወታ ቪዲዮ ትሰራለች እስከ ማለት ድረስ ይደርሳል ማለት ነው። ለምን ያ ያደግንበት ማህበረሰብ ስለማይፈልግ በቃ እንደ መጥፎ ነገር አድርጎ ስለሚያየው ሶሻል ሚዲያን በቃ እንደ ብልግና እንደ መጥፎ ነገር አድርጎ ነው የሚያየው። እና እሷ እኮ እንደዚህ ሶሻል ሚዲያ ላይ አየናት ብሎ ለቤተሰብ ወስዶ የሚያሳያል። ልጅ እኮ እንደዚህ አየናት ሶሻል ሚዲያ ላይ ብሎ የሚያሳይ እንትን አለ። እነዚህ ደግሞ ያደገ ሀገር የሚያድጉ ልጆች ደግሞ 18 ዓመት ከሞላው በኋላ መፍትሄ ነው ብለው ነው የሚያስቡት ማለት ነው። በዛ መካከል ያለ መግባባት ነበረ። ግን ምንም ቢሆን ቤተሰብ ነው። በነገራችን ላይ ቤተሰብ የሆነ ህይወት ሊጀምሮ ሆነ የሆነ ነገር ሊፈጠረው ሆኖ ቤተሰብ የሚሰማው ስሜት ትክክል ነው። እኔ ብዙ ሰው አውቃለሁ ከዚህ በፊት በቃ እኔ ከወደድኩት ምንም የፈለገ ነገር ይምጣ ብሎት በድብቅ ተከትሎ የሄዱ ሰዎች ብዙ የህይወት መሰናከል እንዳጋጠማቸው አውቃለሁኝ። ግን ሆኖ አሁን ላይ የዴዚ እናት አርፋለች። በዛ እድል ውስጥ ሆኖ እሷ ደግሞ ማህበሯ እንትኗ ላይፏ ሁሉ ሶሻል ሚዲያ ነው። ገባችሁ? ከሶሻል ሚዲያ አሁን ባለፈው አዲስ ነገር አለ ምናምን ተብሎ ያ ሁሉ ጊፍት ሲወርድ ያ ሁሉ እንትን ጫጫታ እንትን ሲሆን ምናምን ነገር በቃ ያ ሁሉ አዲስ ነገር አለ ተብሎ የሚነግሩትም ለምንድን ነው? የዛን ቀን ሰፖርት እንዲደረጉ ነው። አሁን ላይ እንደዛ ነው የተደረገ ያለው። ቢያረግዙም እነዚህ ሶሻል ሚዲያ ያሉ ሰዎች የሆነ ነገር ቢሆኑም ሶሻል ሚዲያ ያለው ሰው እንዲያግዛቸው ነው የሚፈልጉት እንጂ ማቆያትም መደበቅም ይቻል ነበር። እና አርግዛለች ምናምን ተብሎ ዝግጅት ተዘጋጅቶ ላይፍ ተከፍቶ ጊፍት ይወረዳል ምናምን እንኳን ደስ አለሽ ምናምን ይባላል። እንደዛ አይነት ነገር አለ። በፊት ግን ልጅ እንደተረገዘ ራሱ ይደበቅ ነበር ማለት ነው። ምክንያቱም ጥሩ አይደለም ስለሚባል ማለት ነው። እና አሁን ላይ ሁሉም ነገር ኖርማል ሆኗል። ሲቀጥል ደግሞ የሞተን ሰው መመለስ አይቻልም። ከእናቷ ጋር ይቅር ሳትባባል ከእናቷ ጋር እንትን ማለት አሁን ላይ ጸጸቱን አችለውም። አሁን በትዳሯም በምኗም በምትኖረው ኖሮ ምናልባት ማህበረሰቡ ተጽዕኖ ስለሚፈጥርባት ማህበረሰቡ እንትን ስለሚሆን ደስተኛም ሳትሆን ትኖር እንጂ በተለይ ደግሞ መመለስ የማትችሉት ነገር በጣም ከባድ ነው። ገባቸው? አሁን በህይወት ያለ ሰው ይቅር ብላችሁት ምናምን ነገር ከልቡ ይቅር ባይላችሁም ይቅር ብላችሁት እንትን ልትሉ ትችላላችሁ። ግን አሁን ለምሳሌ ባል እንትን ቢል ሌላ ባል ይመጣል። ሌላ እድል አለ። እዚህ ምድር ላይ እስካላችሁ ድረስ ሁሉ ሌላ እድል አለ። የፈለገ ነገር ቢፈጠር የፈለገ እንትን ቢፈጠር ሌላ እድል አለ። ገባችሁ? ግን አንዴ ከሞታችሁ በኋላ ያንን ሰው መመለስ አይቻልም። ምንም ማድረግ አትችሉም ማለት ነው። በተለይ ደግሞ እናት ሲሆን ቤተሰብ ሲሆን ከቤተሰብ ጋር ተቀያይማችሁ ከተቀያይማችሁ በኋላ ይቅር ሳትባባሉ በቃ የማይመለስበት ሀገር ሲሄድ እዚህ ምድር ላይ እናንተ ምንም ነገር ሊያስደስታችሁ አይችልም። ምንም ነገር ቢመጣ የፈለገ ነገር ሀብት ቢመጣ ገንዘብ ቢመጣ የሚንከባከባችሁ ሰው ቢሆን ትዳር ቢኖራችሁ ልጅ ቢኖራችሁ ሁሌ ውስጣቸው ላይ ሀዘን አለ ማለት ነው። ስለዛ ምን ሊላችሁ ፈልጌ ነው ይሄ በዴዚ የተፈጠረው ነገር እኔ አሁን ዴዚን ጥፋተኛ ለማድረግ ፈልጌ አይደለም። እሷም ደግሞ አሁን ላይ ከዚህ በኋላ ህይወት በጣም ነው የሚከብዳት። ሲቀጥል ደግሞ ማህበረሰቡን በጣም ነው ተጽዕኖ የሚፈጥርባት። አሁን ራሱ ብዙ ነገር እየተባለ ነው። ብዙ ነገር አሁን ራሱ ብዙ ነገር እያሏት ነው። ብዙ ነገር እንትን እያሏት ነው ማለት ገባችሁ? በጣም ከባድ ነው። በተለይ ሶሻል ሚዲያ ያለው ነገር በጣም ከባድ። ሶሻል ሚዲያ አንዴ የሆነ ነገር አምልጣችሁ ከተናገራችሁ የሆነ ነገር ከሰማ በኋላ
ስለ እናንተ ላይፍ ስለ እናንተ የሆነ ነገር ከሰማ በኋላ ሶሻል ሚዲያ ላይ ያ ቪዲዮ ቢደለት ራሱ ከየትም ይመጣል። በቃ አንድ ጊዜ ሶሻል ሚዲያ የያዘውን ነገር በፍጹም እንትን አያደርግም፣ ማጥፋት አይቻልም። እና ምን ልላችሁ ፈልጌ ነው፣ ይሄ ነገር ለብዙዎቻችሁ ትምህርት ሊሆናችሁ ይገባል። ከቤተሰብ ጋር ተጋጭታችሁ ነገ ከነጎዳ እታረቃለሁ፣ ነገ እድላለኝ፣ ከነጎዳ እንደዚህ ምናምን በቃ ለእናት አባቴ እንደዚህ ያደርጋለሁ፣ እንደዚህ ተጣላሁት ምናምን ብላችሁ ነገና ከነጎዳ እያላችሁ የምትኖሩ ሰዎች እንደዚሁ ሳናቅ ነው የሚያመልጡን ማለት ነው። ስለዛ ይሄ ነገር ለብዙዎቻችሁ ትምህርት ሊሆን ይገባል። ብዙ ጊዜ ቤተሰብ ገፍተን ቤተሰብ አስቀይመን የምናደርገው ነገር መቼም አይሳካልንም። የሆነ ቦታ መደናቀፋችን አይቀርም። እዚህ ምድር ላይ እስካለን ድረስ ደግሞ ቤተሰብ በእኛ ማዘን የለበትም። እኛን እንኳን ቢበድሉን ቢያሳዝኑን ራሱ እኛ እነሱን ማሳዘን የለብንም ብዬ ነው የማስበው እኔ። ለጄዚም ደግሞ መጽናናቱን ስጣት፣ ለእሷም ደግሞ ነፍሷን በእንትን ያኑራት ማለት ነው። በጣም ከባድ ነገር ነው ይሄ ነገር በጣም ማለት አሁን ከዚህ በኋላ ዴዚ ላይፏን እንዴት እንደምትኖር ምናልባት እየሳቀች ልታስመስል ትችላለች። ግን ይሄ ላይፍ ደርሳ ይቅርታ ማትልበት እንትን እድል ነው፣ መመለስ አይቻልም። ይሄ በጣም ከባድ በህይወታችሁ ከባድ ፈተና ነው ይሄ ማለት ነው። እና ምን ሌላችሁ ፈልጌ ነው ሁላችሁም ከዚህ ነገር ልትማሩ ይገባል። ቤተሰባችሁን ያስከፋችሁ፣ ቤተሰባችሁን ያስቀየማችሁ፣ ቤተሰባችሁን እንትን ያላችሁ፣ ቤተሰብ ያልፈቀደው ነገር መቼም ቢሆን ትዳርም ቢሆን አሁን ላይ እኔ ከወደድኩት እንደፈለገ ይሆን፣ እኔ ከወደድኩት እንትን ይሆን፣ እኔ እኮ የመወሰን መብት አለን ብለን እንትን ቢሆን እንደምንም ለማስማማት በቃ እንትን ለማለት ሞክሩ እንጂ ከቤተሰብ የገጣሰ ነገር አታድርጉ። ነገ ቀን ተጣልታችሁ ምን ብላችሁ በድሏችሁ ተሰባብራችሁ ወደ ቤተሰብ ነው የምትመለሱት። ምንም ቢሆን ደግሞ ቤተሰብ ነው። ስለዛ ደግሞ ይሄ ነገር ለሁላችሁም ትምህርት ሊሆናችሁ ይገባል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ እንትን አድርጎ ሼር አድርጉ። ይጠቅማል ለምትሉ ሰው አመሰግናለሁ።